ሴቶች ባሎቻቸውን በገቢ ቢበልጡት ምን ችግር አለው? እንግዲያውስ ችግር የለውም ብላችሁ የምታስቡ ከሆነ የዛሬውን ፊልም ማየት አለባችሁ። ሰላም፣ እንዴት ናችሁ? ዛሬም ሁሌም እንደማደርገው አሪፍ ብዬ ያልኩትን ፊልም ይዤላችሁ መጥቻለሁ። የፊልሙ ርዕስ ፌር ፕሌይ ይሰኛል። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ የኔ ቤተሰብ ይሁኑ። ፊልሙን ከወደዳችሁት ላይክ ማድረግ እንዳትረሱ። ፊልሙ ሲጀምር ሉክ የወንድሙ ሰርግ ላይ ነው። ሉክ ኤሚሊ የተባለች በጣም ቆንጆ ፍቅረኛውን ለቤተሰቦቹ ያስተዋውቃል። ሉክና ኤሚሊ የሆነ ሰዓት ከሰርጉ ይወጡና ሽንት ቤት ገብተው ጾታዊ ግንኙነት ይፈጽማሉ። ግን ነገሮች መቀጠል አልቻሉም። ኤሚሊ ፔሪዮዷ ይመጣል። በዚህ መሃል ነው እንደ አጋጣሚ ከሉክ ኪስ ውስጥ ቀለበት የወደቀው። በዚሁ መሃል ሉክ ይንበረከክና ኤሚሊን ለጋብቻ ይጠይቃታል። እሷም እሺ ትለውና በደስታ ሉክ ኤሚሊን ተሸክሟት ወደ ቤት ይሄዳሉ። የሚቀጥለው ቀን ጠዋት ኤሚሊ ሉክን ለማግባት ተስማምታ ለቤተሰቦቿም ትነግራቸዋለች። ከዚያም ሁለቱም ስራ ለመሄድ መዘጋጀት ይጀምራሉ። ኤሚሊ ቀለበቷን ቤት ጥላ ነበር ሄደችው። አንድ አይነት መስሪያ ቤት ነው የሚሰሩት፣ ግን አብረው እንደሆኑ ማንም እንዲያውቅባቸው አይፈልጉም። ከቤት ሲወጡም ሆነ ወደ ስራ ሲሄዱ ተለያይተው ነው። ስራ እንደገቡ አንድ የስራ ባልደረባቸው ከስራ መባረሩን አስመልክቶ ቢሮውን እየበጠበጠ ነው። ማንም ጠጋ ብሎ ሊያናግሩ አልፈለገም። ሁሉም ፈርተው ስራቸውን እየሰሩ ነበር። ኤሚሊ የበላይ አለቆቿ ባሏ ሉክ ከፍ ያለ ስልጣን እንዲሰጠው ሲወያዩ ትሰማና ቸኩላ ሄዳ ትነግረዋለች። አሁን ካለበት ቦታ ከፍ ያለ የማናጀርነት ስልጣን ሊሰጥ ነው አለችው። ቤት ከገቡ በኋላ ኤሚሊና ባሏ የሉክን አዲስ ስልጣን በማስመልከት ደስታቸውን ያከብራሉ። ኤሚሊ ስልክ ይደወልላትና አለቃዋ እፈልግሻለሁ ይላታል። ኤሚሊ አለቃዋ ወደ ጠራት ቦታ ትሄዳለች። አለቃዋም ስለተማረችው ትምህርትና ስለ ስራዋ አንዳንድ ጥያቄዎች ይጠይቃታል። ከዚያም በጣም በሚገርም ሁኔታ አለቃዋ ኤሚሊን ማናጀር እንዳረጋት ይነግራታል። ኤሚሊ በአንድ በኩል ማናጀር መሆኗ አስደስቷታል። በሌላ በኩል ደግሞ ባሏን አንተ ማናጀር ትሆናለህ ብላ ቸኩላ ስላወራችለት ግራ ገብቷታል። በሚቀጥለው ቀን ጠዋት ኤሚሊ ወደ አዲሱ ቢሮዋ ትገባለች። ቢሮ ውስጥ ያሉ ወንዶች ኤሚሊ ሴት ሆና አለቃቸው በመሆኗ ደስተኛ የሆኑ አይመስልም። ምሽት ላይ ኤሚሊ ለእናቷ ተደውልላትና ቀለበት እንዳሰርኩ ለማንም እንዳትናገሪ ትላታለች። ምክንያቱም ብዙ ሰዎች እያወቁ በመጡ ቁጥር ስራ ቦታ ችግር ሊፈጥርብኝ ይችላል ብላ ኤሚሊ ለእናቷ ነገረቻት። ኤሚሊ ቤት ስትገባ ሉክ ቤት የለም። ስትደውልለትም ስልኩን አያነሳም። ሉክ እየጠጣ ነበር የዛን ቀን ያመሸው። ኤሚሊ በስራዋ ይህንን እድል ያገኘች አልመሰለውም። ካለቃቸው ጋር ተኝታ አሉንም የሆነ ነገር አድርጋለት ነው ብላ ነው እያሰበ ያለው። ኤሚሊ እሱን ለማጽናናት የሚገባህን የስራ እድል እንድታገኝ እጠራለሁ ብላ ቃል ትገባለታለች። የሚቀጥለው ቀን ኤሚሊ ሌላ ስራ ለሉክ ትሰጠዋለች። ይህንን ስራ ጽድት አድርጎ ከሰራ ያለቆቻቸውንም ትኩረት መሳብ እንደሚችል ነገረችው። ሉክ ሌሊቱን ሙሉ ሲሰራ ነው ያደረው። ወደ ቤት እንኳን አልሄደም። ከዚያም ሉክ ያገኘውን ነገር ለአለቆቹ ይናገራል። አለቆቹ የሉክን ሀሳብ አልደገፉትም ነበር። በዚህም አላበቃም። አለቆቹ የተሻለ የስራ እድል የምትፈልግ ከሆነ ተስፋ ቁረጥ፣ አንተ ካለህበት ፖዚሽን ወዴትም መሄድ አትችልም አሉት። ሉክ በጣም ከፍቶት ተስፋ ቆርጦ ወደ ቤት ይሄዳል። ኤሚሊ ከአለቆቿ ጋር ቤት ትሄድና አንድ ሁለት እያሉ ነው። ኤሚሊ በየወሮቿ መሃል ሉክን እያነሳችላቸው ነው። እነሱ ግን የሉክ ስራ ብዙም የተመቻቸው አይመስልም። እኛ ልናባረረው አንፈልግም፣ ግን በራሱ ፍቃድ የሚለቅልን ከሆነ በጣም ነበር ደስ የሚለን ብለው ጭራሽ ከስራ ቢለቅ ደስተኛ እንደሚሆኑ አለቆቿ ይነግሯታል። ቀስ በቀስ በእነዚህ ሁለት ፍቅረኛሞች መሃል ትልቅ ክፍተት እየተፈጠረ መጣ። ኤሚሊ የራሷ መኪና ይመደብላታል። ቤት መጥቶ ወደ ስራ የሚወስዳት። ሉክ አሁንም ባስ ነው እየተጠቀመ ያለው፣ የህዝብ ትራንስፖርት። ይሄ ብቻ አይደለም፣ ሉክ በጣም እየቀናባት መጣ። ካለቆቿ ጋር በጣም ቅርብ የሆነ ግንኙነት ነው ያላት ኤሚሊ ወተን ምሳ እንብላ ትለዋለች አንድ ቀን። ሉክም በጣም ብዙ ስራ አለብኝ አልሄድም ብሎ ይመልስላታል። ኤሚሊም ትወጣና ብቻዋን ትበላለች። ሉክ ስራ ላይ ነበር ያ ሁሉ ሰዓት። ኤሚሊ ከስራ ስትመለስ ሉክ በጣም የተለያዩ መጽሐፎችን ገዝቶ ማንበብ እንደጀመረ ትመለከታለች። እሷም መጽሐፎቹን አይታ ትቀልድበታለች። ጭራሽ የባሰ ቂም እንዲይዝባት እያደረገች ነው። ስራ ቦታ ስብሰባ ላይ ኤሚሊ ያነሳችውን ሀሳብ የስራ ባልደረቦቿ አልደገፏትም ነበረ። ሉክ ሀሳብሽን እንዳትቀየሪ፣ አሁን ያመጣሽው ሀሳብ
በጣም ብዙ ትርፍ የሚያስገኝ ሀሳብ ነው ብሎ ሀሳቧን ይደግፈዋል። ኤሚሊ ምሳ በልታ ስትመለስ ሉክ እየከሰረ ያለ ካምፓኒ ሼር ገዝቶ ይጠብቃታል። እሷ ምንም ሳታዘው ኤሚሊ የተፈጠረውን ነገር ለአለቆቿ ከመናገሯ በፊት ሉክን ትናገረዋለች። እንዴት እንደዚህ ታረጋለህ ብላ። የኤሚሊ አለቃ በስራዋ በጣም ነበር ያፈረባት። እናም ቢያንስ በ24 ሰዓት ውስጥ ይህንን ኪሳራ ሊሽር የሚችል ነገር ፈልገሽ ማግኘት አለብሽ ብሎ ያስጠነቅቃታል። ሉክና ኤሚሊ ጥፋታቸውን ለማስተካከል ያለምንም እረፍት ይሰራሉ። ኤሚሊ የጠፋውን ስሟን ለማስተካከል ምን ማድረግ እንዳለባት እንኳን ግራ ገብቷታል። በመጨረሻም ቤት ከገቡ በኋላ ኤሚሊ ሉክን ግንኙነት እናድርግ ብላ ጠይቀዋለች። ሉክ ምንም ፍላጎት አልነበረውም። ሄዳ ልትስመው ሞከረች፣ ነካካችው። ሉክ ምንም ሙድ ውስጥ ሊገባ ስላልቻለ ተናዳ ጥለው ትሄዳለች። መጨረሻ ላይ አስባ አለቃዋ ጋር ትደውልለትና አዲስ ሼሮች እንዲገዛ አንድ ካምፓኒ ትጠቁመዋለች። ከዚያም ኤሚሊ እንቅልፏን ተኛች። ጠዋት ከእንቅልፏ ተነስታ ያለውን ነገር ስታጣራ ማታ አለቃዋ የገዛቸው ሼሮች በጣም ትርፋማ ሆነው ያደሩት። ቢሮ ከገባች በኋላ አለቃዋ ለተናገራት ክፉ ቃላቶች ይቅርታ ይጠይቃትና ቦነስ ነው ብሎ $500,000 ይሰጣታል። ኤሚሊ ሉክ ጋር ትደውልለትና ና ደስታዬን እናክብር ትለዋለች። እሱ ስልኳንም አላነሳም፣ የጽሑፍ መልእክቷንም እንዲሁም አልመለሰም። አለቆቿ ደስታሽን እናክብር ሲሏት አማራጭ ስለሌላት እሺ ብላ ትስማማለች። ሌሊት ላይ ኤሚሊ ጥንብስ ብላ ሰክራ ወደ ቤት ትመጣለች። ሉክ በሩን ይከፍትላታል። ከዚያም በስካር ስሜት ውስጥ እንዳለች ሉክን ማብሸቅ ትጀምራለች። ልትስመውም ስትሞክር ታይ እያለ እጇን ከላዩ ላይ ያነሳል። ጠዋት ላይ ሉክ ወደ ስራ ከገባ በኋላ ኤሚሊ ማታ ላይ ውስጥ ያደረገቻቸው ነገሮች ሲወራ ይሰማል። ይሄ ብቻ አይደለም፣ አንድ የስራ ባልደረባው ጥፋት በማጥፋቱ ምክንያት ከስራው ይባረራል። ምን ክፍት ቦታ ሲመለከት ሉክ ኤሚሊን ይሄድና እስኪ ጥሩ ነገሮች ለአለቆችሽ ተናገሪ፣ ይሄ ቦታ እንዲሰጠኝ ይላታል። እሷም አለቃችን ጥሩ ሙድ ላይ አይደለም፣ አሁን ሄጄ አላናግረውም አለችው። በዛ ላይ ደግሞ አለቃቸውም እንደማይወደው ነገረችው። በዚህም አላበቃችም፣ እንዲያው ብትችል ሌላ ድርጅት ውስጥ ስራ ብትፈልግ አሪፍ ነው አለችው። ሉክ ኤሚሊ ያለችውን አልሰማትም። ቀጥ ብሎ አለቃቸው ቢሮ ውስጥ ይገባና የልቡን ይናገራል። መናገር ብቻ ሳይሆን ይንበረከክና እባክህ ከፍ ያለ የስራ ፖዚሽን ስጠኝ ይለዋል። ቤት ከገቡ በኋላ ኤሚሊ ሌላ ቦታ ስራ እንዲፈልግ ልታናገረው ሞከረች። እሱ ግን ሊሰማት አልፈለገም። ነገሮች ጭራሽ እየባሱ የመጡት የኤሚሊ እናት ትደውልላትና ቀለበት ማሰርሽን አስመልክቶ ሁላችንም ተሰብስበን ማክበር እንፈልጋለን አለቻት። ኤሚሊ ለማንም እንዳትናገር ያላልኩሽም ብላ ተናዳ ስልኩን ትዘጋዋለች። ሉክ አንድ ወረቀት ጠፍቶበት በጣም እየተነጫነጨ ነው። ወረቀቶቹን ደግሞ ሰብስባ የጣለችው ኤሚሊ ናት። ኤሚሊ በዚህ ጭቅጭቅ ውስጥ እያለች እውነቱን ተነግረዋለች። አለቃችን እኮ እንደውም ሊያባረርህ ነው የሚፈልገው እንጂ ሌላ የስራ ዕድል ሊሰጥ አይፈልግም አለችው። በማግስቱ ሉክ ስራ ላይ አልተገኘም። ኤሚሊ ስትደውልለትም ስልኩን አያነሳም። ኤሚሊ ቤተሰቦችና የሉክ ቤተሰቦች አንድ ላይ መጥተው ጋብቻቸውን በማስመልከት አንድ ላይ ማክበር ይፈልጋሉ። ኤሚሊ ስራዋን እየሰራች እያለ በመሃል ሉክ መጠጥ ጠጥቶ ሰክሮ ስራ ላይ ይገኛል። ከዛም አለቃው ቢሮ ይገባና ሁሉንም ነገር ይናገራል፣ ስለሱና ስለ ኤሚሊ ግንኙነትም ጭምር። ሉክ በጣም ቢሮውን ከመበጥበጡ የተነሳ ጥበቆች ናቸው ሉክን አንጠልጥለው ከቢሮ ያስወጡት። የኤሚሊና የሉክ ቤተሰቦች ቀለበት ማሰራቸውን አስመልክተው ፕሮግራም አዘጋጅተውላቸዋል። ሉክ እዛ ፕሮግራም ላይ ተገኝቷል። ኤሚሊም ሉክን ፍለጋ እዛ ትሄዳለች። ሉክ ለቤተሰቦቹ እየዋሻቸው ነበረ፣ ትልቅ የስራ ዕድል እንዳገኘ እየነገራቸው። ኤሚሊ አጋጣሚውን በመጠቀም እውነቱን ትናገራለች። ሉክ እሷ ስር እንደሚሰራ አለቃው እንደሆነች። ሉክም በስራሽ ሳይሆን ከአለቃው ጋር ተኝተሽ ነው ይህንን ዕድል ያገኘሽው ይላታል። በዚህ ንግግሩ ኤሚሊ በጣም ትናደድና ጭንቅላቱ ላይ የያዘችውን ብርጭቆ ትሰውረዋለች። ከዚያም ሽንት ቤት ትገባና እራሷ ላይ በሩን ዘጋችው። ሉክ ተከትሏት ወደ ሽንት ቤቱ ይሄዳል። ከዚያም እየገፈተረ ከግድግዳው ጋር እያጋጨ ይጨቃጨቃሉ። ብዙ መጥፎ ነገሮች ከተባባሉ በኋላ መሳሳም ይጀምራሉ። በመሳሳም አላቆሙም፣ እዛው ግንኙነት መፈጸም ጀመሩ። ሉክ ኤሚሊ ጸጉሯን ይዞ ከእጅ መታጠቢያው ጋር ጭንቅላቷን ያጋጠዋል። ያማል እያለችው እንኳን አልሰማትም ነበር። ከዚያም ያለምንም ወሬ ይለያያሉ። ኤሚሊ ወደ ቤት ትመጣለች። ሉክም ሆቴል ነበር ያረፈው። ጠዋት ኤሚሊ ፊቷ ላይ የወጣውን ምልክት በሜካፕ ሸፍናው ወደ ስራ ትሄዳለች።
ከዚያም ለአለቃዋ ሉክ ለረጅም ጊዜ ሲከታተለኝ ነው የቆየው። እናም ለተለያየ ሰው ፍቅረኛው እንደሆንኩ ሲናገር ነው የከረመው አለችው። አለቃዋም ለደረሰባት ነገር ይቅርታ ይጠይቃትና አታስቢ፣ ከስራ አባረረዋለሁ፣ ከዚህ በኋላ ስራ ለማግኘት እንዲከብደው ነው ማድረገው አላት። በኋላም ኤሚሊ ቢሮ ውስጥ እንዳለች ሉክ ይደውልላታል። ስልኩን አላነሳችውም ነበር። ቤት ስትገባ ሉክ እቃውን ሰብስቦ ጨርሶ እዚህ በኋላ ማድረግ ስላሰበው ነገር እያወራት ነው። ኤሚሊ ባደረሰባት ነገር ቅርታ እንዲጠይቃት ቢላ ታነሳና ተንበርክካ ይቅርታ ጠይቀኝ ትለዋለች። ሉክ ቢላውን ሊቀበላት ይሞክራል፣ ግን ኤሚሊ በቢላው ተወጋዋለች። አማራጭ የሌለው ሉክ ተንበርክኮ እያለቀሰ ይቅርታ ይጠይቃታል። ኤሚሊም አላስቻላትም። ተንበርክካ አብራው ትንሽ ታለቅስና አሁን ብድግ በልና ደምህን ከመሬቱ ላይ ጠርገ ቤቴን ለቀህ ውጣ ትለዋለች። የዚህ ፊልም ፍጻሜ እዚህ ጋር ነው። ኤሚሊን የምትደግፉ ሰዎች ኮመንት ላይ 1 ቁጥርን ጻፉልኝ። ሉክን የምትደግፉት ደግሞ 2 ቁጥር። እኛ ምን አገባን የምትሉ ሰዎች ካላችሁ ደግሞ 3 ቁጥርን ኮመንት ላይ ጻፉልኝ። ፊልሙን ከወደዳችሁት ሌሎች ሰዎች ጋር እንዲደርስ ላይክ አድርጉት። ሰብስክራይብ አድርጋችሁ የኔ ቤተሰብ መሆን እንዳትረሱ። እወዳችኋለሁ።